በቋንቋ በዛሬ አገላለጽ ሴማንቲክ ሪያሊዝም ይባላል። ይህ ማለት ስም ባህሪ ይገልጻል። ስም ባህሪ ወይም ህላዊ ብንለው ማንነትን ይገልጻል። ስምና ባህሪ አንድ ናቸው የሚል አቋም ኦርቶዶክሳውያን አባቶች ግን እንዲህ ይላሉ። መጀመሪያ ጊዜ ራሱን በስራዎቹና በድርጊቱ ይገልጻል። አንድ ላይ ለምሳሌ በአዲስ ኪዳን ሰው ሆኖ አዳነ። ከዚህ የተነሳ ሰዎች ማዳኑ ከማየታችን ማየት ብቻ ሳይሆን ማዳኑ ከማግኘታችን የተነሳ እግዚአብሔር አዳነ። ሰዎች ይህንን ድርጊት ይመለከታሉ። ከዛ ይህንን ለመግለጽ የሆነ ቃል ይፈጥራሉ። ስለ አዳነ አዳነ ይላሉ። መድኃኔዓለም፣ መድኃኒት፣ ኢየሱስ እንደዚህ እየተባለ እንዲህ ባሉ ስሞች ይጠራሉ። ስለዚህ ስሞች ግብታዊ አይደሉ ማለት ዞሮ በዘፈቀደ ሊፈጠሩ አይደሉ። ሃይማኖትን ለመግለጽ የምንጠቀምባቸው ቃላት እንዲሁ በዘፈቀደ በአጋጣሚ የሚመጡ አይደሉም። በጥንቃቄ የሚዘጋጁ ናቸው። ግን አምላካዊ ባህሪ ከመግለጽ ደረጃ የደረሱ ግን አይደሉም ነው። ስለዚህ ምንም አይነት የሰው ቃል እግዚአብሔር ባህሪ ሊገልጽ ሆነ ወስኖ ሊይዝ አይችልም የሚለው የኦርቶዶክሳውያን አባቶች አስተምሮ አቋም ነው። በየቦታው በሌሎች አባቶች ትምህርት የተገለጸ ነው። ስለዚህ ስሞች የሚነግሩ አምላካዊ ስሞች ቢሆኑ ስለ እግዚአብሔር የሆነውን ነገር ነው። እግዚአብሔር የሚገልጽ አንድ ብቸኛ ስም ቢኖር ኖሮ ያ ስም በቂ ነበር። በየቋንቋም አይተረጎምም ነበር። በዕብራይስጥ ሌላ ያህዌ፣ አለፍ ሲል ኤሎሄም፣ አለፍ ሲል አዶናይ፣ በግሪኩ ቲዮስ፣ ግዕዙ አማርኛ በየቋንቋ የሆነው ወደ የቋንቋ የሚተረጎመው እነዚህ ስሞች እንደኛ መረዳት እግዚአብሔር ለመግለጽ የተጠቀምባቸው ስሞች ስለሆኑ ነው እንጂ እግዚአብሔር ራሱ አንድ ወጥ ብቸኛ ስም ባህሪ የሚገልጽ ስም ቢኖረው ኖሮ ያው ብቻ ይበቃ ነበረ ብለው ኦርቶዶክሳውያን አባቶች አብራርተዋል። ብዙ ጊዜ በዚህ ዙሪያ የሚነሳ ዲሞክራሲ በጣም ደጋግሞ ይጠቅስ የነበረ ያለና የሚኖር እኔ የሚለው ቃል ያለና የሚኖር እግዚአብሔር ራሱ በዚህ ስም አስተዋውቋል። አያም ማለት ሁልጊዜ ያለው ማለት ነው። ሁልጊዜ ያለው እና ዲኖሚኔስ ይህን ስም ያነሳል ደጋግሞ። ይኸው እግዚአብሔር ስሜ ይሄ ነው ብሏል። ከዚህ ውጭ በሌላ አይታወቅም። ወይም ደግሞ ይሄ ራሱ የገለጠው ባህሪውን የሚገልጽ ብቻ ሳይሆን ባህሪውን የሚወስድ ነው ይላል ቅዱስ ጎርጎርዮስ። በዚህ ሲመልስ ምን አለ? እንዲህ አለ። ይህንን የመሰሉ ያለና የሚኖረው አይነት የመሰሉ የተገለጡ ሰዎች እንኳ ሳይቀሩ በሰው መረዳት ደረጃ የተገለጡ ናቸው እንጂ ልክ እግዚአብሔር በሆነው ልክ የተገለጡ አይደለም። ራስ እግዚአብሔር በሆነው ልክ የሚገልጡ የተገለጡ ማለት ነው። ያ ዘላለማዊ የሆነ እግዚአብሔር ራስን ለሰው ለማስረዳት ያደረገው ጥረት ነው። ስለዚህ ማይከላዊ ነው እንጂ ፍጹም ባህሪ ይገልጻል ይላል። እግዚአብሔር ራስን በእውነት ይገልጣል። ሆኖ መገለጡ ግን በባህሪ አይታወቅነትና በሰዎች መረዳት መካከል ያለው ወሰን አባልነት አያጠፋው። ባለበት እግዚአብሔር ባህሪ የማይገመት የማይደረስበት ነው። በሌላ በኩል ደግሞ የታውቀት ውስን ነው። ስለዚህ ምንም አይነት የእግዚአብሔር መገለጥ ይህንን የማያልቅ ወይም ወሰን አልባ ኢንፋይናይት የሆነ ክፍተት ሊሞላ አይችልም ይላል። የሆነ የተገለጠ ስም ይላል ቅዱስ ጎርጎርዮስ፣ የሆነ የተገለጠ ስም የሚገልጠውን ነገር ምንነት ገልጦ መጨረስ ሳይኖርበት ስለዚህ ያ ነገር ምንነት በተወሰነ መልኩ እውነታውን ሊያሳይ ግን ይችላል ይላል። ስለዚህ በዚህ ዙሪያ ያለው ዋና ሀሳብ ጭብጥ ምንድን ነው? ኦርቶዶክሳውያን አባቶቻችን ስሞች፣ ቃላት ሰው የእግዚአብሔርን የሆነ ነገር ይረዳና ያን ለመግለጥ፣ ለማስተማር፣ ለማመስገን የሚፈጥራቸው ናቸው እንጂ የእግዚአብሔርን ባህሪ እንዳለ በቁም ወስነው ይገልጻሉ ነው። እና ቅዱስ ጎርጎርዮስ ማብራሪያ ሲቀጥል እግዚአብሔርን አባት እንለዋለን፣ ፈጣሪ እንለዋለን፣ ደግ እንለዋለን፣ ጠቢብ፣ ብርሃን፣ ሕይወት፣ ንጉሥ እኒህና እኒህን የመሳሰሉ ስሞችን ለእግዚአብሔር እንቀጥላለን። ሆኖም ግን ከእነዚህ ስሞች አንዳቸው ሙሉ ትርጉሞች ሳይሆኑ ግን ብዙ እውነተኛ የሆኑ የእግዚአብሔር ስሞች ሊኖሩ የሚችሉት ለዚህ አንድ በቂ ስም ሊኖር ኖሮ ይበቃል። ስለማይኖር ባህሪውን የሚመስል ምንስል ቃል ስለማይኖር ብዙ ስሞችን የምንጠቀም ነው ይላል። ስለዚህ ቋንቋ አስፈላጊ ነው፣ ግን ውስን ነው። ይኸኛው ሀሳብ ሲጠቀለል ሀሳባችንን የምንገልጸው ሃይማኖትን የምንገልጸው በቋንቋ ነው። ግን ቋንቋ ደግሞ
አንችልም የሚለው ጽንፍ ማለት ምን በቃ ስለ እግዚአብሔር ማወቅ አንችልም የሚል ጨለምተኛ ወይ ኮምፕሊት ስኬፕቲሲዝም ወይም አግኖስቲሲዝም፣ ይሄ ትክክል አይደለም። ያው ስለ እግዚአብሔር ብዙ ነገር ተመለከተ ራሱ አስቀድሞ ብዙ መንገድ ወጣ ኋላ ሰማ ወደ ተላልፏል ያለ ነግሮናል። ስለዚህ ስለ እግዚአብሔር ብዙ ነገር እናውቃለን፣ ብዙ ነገር ማለት እንችላለን። ስለዚህ ቋንቋ ውስን ስለሆነ ቃላት እግዚአብሔር መግለጽ ስለማይችል ምንም ማለት አንችልም የሚለው አሁን ስህተት የሆነ ጽንፍ ነው። ሌላ የአባቶቻችን ያስጠነቀቁት ሁለተኛው የስህተት ጽንፍ ደግሞ ፍጹም እውቀት አለ፣ የእኛ ቃላት የእግዚአብሔር ባህሪ ይገልጹታል ይመስሉታል የሚለው ሌላኛው ደግሞ አርዮሳዊው ጽንፍ ነው። ስለዚህ በዚህ ማታ አባቶቻችን የሚያስተምሩት ምን የሚል ነው? እግዚአብሔር በእውነት ራሱን ይገልጣል። ስለዚህ ትርጉም ያለው የግብረ ሃይማኖታዊ መረዳትና ቋንቋ የሚቻል ነው። ሆኖም ግን እግዚአብሔር ማንኛውንም ቃልና ጽንሰ ሀሳብ የሚያዝ ነው። ማንኛውንም ቃል እግዚአብሔር ያያል። ስለ እግዚአብሔር የሚናገረው ቃል ከሀሳቡ በታች ነው። የሆነ ነገር እግዚአብሔር ለመግለጽ የምንጠቀምበት ቃል ያ ቃል እንዲያስተላልፍልን እንደምንፈልገው አምላካዊ ሀሳብ በጣም በታች ነው። ሁልጊዜ የቋንቋ ሂደት ሀሳቦች እንደሚገኙት ሂደት ይህንን ማሰብ በጣም አስፈላጊ ነው። ስለዚህ አባቶቻችን ነገረ ሃይማኖት ወይም ቴዎሎጂ የተመለከቱት እንዲህ በሚል ሁኔታ ስለ እግዚአብሔር የሚነገርና የሚኖር እውነተኛ እውቀት ባህሪውን ከማወቅ ግን የራቀ ነው። ባህሪውን ከማወቅ የራቀ ነው፣ ግን የሆነ ነገር ስለ እግዚአብሔር ይነገርናል። ይሄ አፖፋቲክ ቴዎሎጂ የሚባለው እንግዲህ በቴዎሎጂ ትምህርት እንደሚሰጠው አፖፋቲክ ቴዎሎጂ ማለት ስለ እግዚአብሔር በአብዛኛው ከሆነ በፊት የምናውቀው ያለው ነው። እግዚአብሔር ይታለ ልባል በሳችን ይሄ እዚህ ያለ ሳይሆን እግዚአብሔር በቦታ አይወሰንም፣ ያለበት አይታወቅም ነው። እግዚአብሔር ዘመኑ ምን ያክል ነው ብንባል በሳችን በዘመን አይወሰንም ነው። በአንድ ዓለም ገንዘው እግዚአብሔር ይሄን ያክላል እዚህ ቦታ ላይ እንደዚህ ብለን እንደሆነ ነገር ቁጭ አድርገን ልንገልጸው አንችልም። ከእኛ መረዳት በላይ ከበላይ የማይኖር ያለ አባሪያው በፈቅዳሴ ባሪያው ወደ ላይ ወጣ ወደ ታች ወረዱ፣ ግን መጨረሻ ወይ ገባ በዘትካት ላው ይወያ ግን ይሄ መጨረሻ ላይ የሚደረስበት የእውቀት ደረጃ ከመጀመሪያው በጸሎት ነው። የመጀመሪያው የስንፍና ያለማወቅ ነው። የመጨረሻው ግን የብቃት ነው። የትምህርት ሁሉ ዓላማ ወደዚህ ወደ መጨረሻ አለማወቅ ነው። ቅዱስ ገብረ ነው ዲዮናስዮስ ዛሬ ስታቆስ ይህ ብሪሊያንት ዳርክነስ ይለዋል። ብሩህ የሆነ ጨለማ ነው። ሙሴ የወጣ ወደዛ ወደ ጨለማ ነው። እዛ ጨለማ ውስጥ ብርሃን አለ። ብሩህ የሆነ ጨለማ እንደውም በብሉይ ኪዳን የሚክዳን መምህራን ተተርጉሟል። ከተሳሳተ ያላችሁ የኡሪም እና ቱሚም የሚሉትን ስተረጉሙ ብርሃንና እውቀት ማለት ናቸው ይላል። በእርግጥ ትርጉሙ በትክክል እንደሆነ የተለያየ ሀሳብ ይሰጣሉ። ብርሃንና እውቀት ናቸው። ስለዚህ በእግዚአብሔር እውነተኛ ብርሃንና እውነተኛ እውቀት አለ። ስለዚህ አፖፋቲክ ቴዎሎጂ የሚሉት እንደዛ አይነት ነገር ነው። እግዚአብሔር ከቃላት በላይ ከሆነ በአንድ ቃል በአንድ ሁኔታ ሳይቀር ታዲያ ለምን ክርክር ይደረጋል? እግዚአብሔር ከቋንቋ በላይ ከሆነ ለምን ጉባኤ ይደረጋል? ለምን ይሄ ይባላል ያ ይባላል? በቃ እግዚአብሔር ብዙ ቃላት መስሎ ስለማይችሉ ለፈለግ ተናገር ለመጣት ለምን እንደዛ ማለት አይቻልም። መልሱ ቃላት ነገር እግዚአብሔር አሟልተውና ወስነው ሊይዙ ባይችሉ እውነታውን ከመበረዝ እና ከመፋለስ የሚጠብቁት ደግሞ ቃላት ስለሆኑ፣ ስለዚህ ቃላት ጥንቃቄ የሚፈልጉ ግን ደግሞ ሃይማኖትን የሚጠብቁት ከስህተትን ከመበረዝን አጥብቀው የሚጠብቁት ደግሞ ቃላት ናቸው። ስለዚህ ቃላት ወሳኝ ናቸው። ምክንያቱም እውነቱን የሚገልጽባቸው የሚጠብቅባቸው መሳሪያዎቻችን ስለሆኑ፣ ስለዚህ አባቶቻችን በቋንቋ ውስንነት ላይ አጽንዖት ሊያደርጉ ግን ደግሞ በቃላት ላይ በጣም ጠንቃቃዎች ነበሩ። አይደለም አንድ ቃል አንድ ሲገለጽ ሀሳብ እንደሚለውጥ እዚህ ላላችሁ ብናገር ብስለት ነው። በስጋው ታመመ ማለትና ስጋው ታመመ ማለት በጣም የተለያዩ ነገሮች ናቸው። በዛ በመሰረታዊ የሆነ ልዩነት ያመጣል። በግሪኩ በኦርቶዶክሳውያንና በአርዮሳውያን ክርክር መካከል ዋህደ ባህሪ ምስላል ወይም ዘሮች ምስላል መለኮቱ ተብሎ የተተረጎመው በኦሪጂናል ግሪኩ ሆሞ ኡሴዮስ ነው። ሆሞ ማለት አንድ ባህሪ ማለት ነው። ኡሲያ ባህሪ ነው። ሆሞ አንድ ነው። ስለዚህ ሆሞ ኡሴዮስ ሲሆን ወንድ ከአጋር በባህሪ አንድ ነው። ኦርቶዶክሳዊ ትምህርት ነው። አይ ስትገባ አይወጣ ስትገባ በላቲን በግሪኩ ግን ሆሞ ኡሴዮስ ይሆናል። ወንድ ከአጋር በባህሪ ይመሳሰላል። መመሳሰል
ተመሳሳይ ከሆነ የባህሪ አንድነት አይኖርም፣ አብዮታዊ ነው እና ለምሳሌ 60 ከዛ ዓመት በላይ የነበረው ችግር አይታ ኮንትሮቨርሲ ይሉታል። አይታ ይሄ እኛ ለውጣ ምንላት ማለት ነው። ስለዚህ አንዲት የውጣ ስትገባ ኦርቶዶክሳዊ ቃል አብዮታዊ ይሆናል። የውጣ ስትወጣ አብዮታዊ የነበረው ቃል ኦርቶዶክሳዊ ይሆናል። ስለዚህ እንኳን አይደለም አንድ ቃል አንድ ፊደል ከተባለ ትርጉሙ ይለውጣል። የኦርቶዶክሳዊነትና የአብዮታዊነት መለያ ድንበር ይሆናል። ይሄ ሆሞሲስ የሚለው ቃል አባቶቻችን በመጽሐፍ ቅዱስ እንዳነበረ ያውቃል። እንደሚታወቀው አንዳንድ ቃላትን ቁልፍ ቃላትን በጥንት ቃላቸው ማወቅ በጣም አስፈላጊ ነው። ምክንያቱም ሆሞሲስ የሚለው ቃል ብዙ አካል ተከፍሎበታል። እነ ቅዱስ አትናቴዎስ ብዙ ዓመት የተሳደዱት ይህን ቃል ለመጠበቅ ነው። ለምን ቃሉ ኢየሱስ ክርስቶስ ከአብ ጋር በባህሪ አንድ ነው የሚለው መጽሐፍ ቅዱሳዊነት የያዘ ስለሆነ ነው። ቅዱስ አትናቴዎስ ነው ተጋባችሁ ለእውነት እንጂ ለቃላት አይደለም ይላል። ይሄ ቃል ግን እውነት የያዘ ስለሆነ ብዙ አካል ተቀብለውታል። ስለዚህ አባቶቻችን ቋንቋ ቃላት የሰውን ሀሳብ በመግለጽ ረገድ ጠቃሚ ቢሆኑ መለኮታዊ ሀሳብ እንደማይወስዱ እያወቁ ግን ደግሞ አስፈላጊ ቁልፍ ለሆኑ ቃላት ደግሞ ብዙ ዋጋ ከፍለዋል። እጅግ ብዙ ዋጋ ከፍለዋል። ስለዚህ ኦርቶዶክሳዊ አባቶቻችን ሁለት ነገሮች ያስፈልጋሉ። በዚህ ነው ይላል። አንዱ የቃላት ርትዓት ወይም ፕሪሲሽን ያስፈልጋል። በተቻለ መጠን ውፍት ያለና ቁጥብ የሆነ ቃል ያስፈልጋል ለግራ ሃይማኖትን ለመግለጽ። በሌላ በኩል ደግሞ በሁለተኛ በኩል ደግሞ ትህትና ማለት ጥሩ ቃል ስላገኘ ወይም ስላለ እግዚአብሔርና ነገሩ ያለው እዛ ቃል ብቻ ነው ብለን ሁሉ ነገር እዛ ውስጥ እንደሆነ ማሰብ አይነት ደግሞ እንዳይሆን ልክ ክርስቶስን ቀብረው በዛ በመቃብሩ ሊወስኑት እንዳሰቡት የእግዚአብሔር ነገር በሙሉ በሆነች ቃል ብቻ ደግሞ መወሰን እንዳይሆን ሁለቱን በጥንቃቄ መያዝ ያስፈልጋል ይላል። ወደ መጠለያው እየመጣው በቱ እንዳላረዛባችሁ። ስለዚህ ቃላት እጅግ አስፈላጊዎች ናቸው። ምክንያቱም በጥንቃቄ የተመረጡ ቃላት የተገለጸውን እውነት ለመጠበቅ ይረዳሉ። አግባብ ያልሆኑ ቃላት ደግሞ አስተምረው ሊያጣምሙ ሊበዙ ይችላሉ። ሆኖም ግን ቃላት የመጨረሻዎቹ ነጥቦች ደግሞ አይደሉም። እግዚአብሔር ከማንኛውም ቃላትና ቀመር የበለጠ ነውና ቃላት እውነትን ለመግለጽና ለመጠበቅ ያገለግላሉ። እውነታው ራሱ ግን አይደለም። ቃላት እውነቱ ሀሳቡ ራሱ አለ። በቃሉና በሀሳቡ መካከል ምንም አይነት ተፈጥሯዊ ዝምድና የለም። ለምሳሌ አትሮንስ የምንለው አትሮንስ በሚለው ቃልና በዚህ እኛ ለአትሮንስ በምንጠቀምበት መካከል ተፈጥሯዊ ዝምድና አለ? ምንም የለም። እኛ ይሄንን የሆነ ምንጠቀምበት አትሮንስ የሚል ቃል ሰጠን። በሌላ ቋንቋ ሌላ ይባላል። ለምን? ቃሉ ከዚህ ነገር ጋር ባህሪያዊ ዝምድና የለው። እኛ የምንጠቀምባቸው ቃላት ከምናስተላልፈው ሀሳብ ጋር ተፈጥሯዊ ባህሪያዊ ዝምድና የላቸው። እኛ እነዛ ቃላት የሆነ ሀሳብ እንደ ሰረገላ እንዲያደርሱልን እንደ መልእክተኛ እንዲወስዱልን የፈጠርናቸው ይላል። ስለዚህ የቃላቱ ተገዥ ወይም ቃላቱ ወደ ማምለክ እንዳንሄድ ጥንቃቄ ያስፈልጋል። አባቶቻችን እነዚህ ነው በአፍሮ በሞቱ በኩል ሲጠነቀቁ ራስ ያሰዱ ነው ጥናይንን በዚህ ዙሪያ የሚያስተምሩ መምህራን ይሉታል የነገር ሃይማኖት ቆቅልሽ ፓራዶክስ ኦፍ ቴዎሎጂ። በአንድ በኩል ቃላት አይወስኑትም እንላለን፣ በሌላ በኩል ደግሞ ለቃላት ሳይሆን ብቻ ሳይሆን ለፊደል ደግሞ ብዙ ትልቅ ተጋድሎ ይደረጋል። ሁለቱን አጉራጎ መረዳት በጣም አስፈላጊ ነው። ቅዱስ አትናቴዎስ በእውነት ከብዙ ተጋድሎዎች ውስጥ ሃይፖስታሲስ እና ሲያገኙት ቃላት ብዙ ሲያከራክሩ ስለነበረ በመጨረሻ ያደረገው ምንድን ነው? ሃይማኖታቸው ኦርቶዶክሳዊ ሆኖ ግን በቃላት አገላለጽ ላይ የነበሩ ሰዎች ስለነበሩ ቁጭ አድርጎ የጠየቃቸው አስተምሯቸው የምታምኑት ነገር ይላል እና ሲያስረዱ አስተምሯቸው ሃይማኖታቸው ኦርቶዶክሳዊ ቃላት አጠቃቀማቸው ግን የተለያየ። ስለዚህ ሃይማኖታቸው ጤነኛ ከሆነ ቃላትን እንዲያጎሉ እንግዲህ የታሰቡ አንዳንዴ ይህንን ቤዛዊተ ዓለም የሚለው መጽሐፍ የጻፉት ቤዛ በሚለው ቃል ዙሪያ ነው። ይህንን ትንሽ እንደ መናበሪያ ለማንሳት የሞከርኩት ቃላትን ስንጠቀም ምን ያህል ጥንቃቄ እንደሚያስፈልግ አንድ ቃል በብዙ መንገድ ጥቅም ላይ ሊሆን ይችላል። ምክንያቱም ያ ቃል ለማንሳት እንደሞከርኩት እንዲወጣ ከምንፈልገው ሀሳብ ጋር ባህሪያዊ ዝምድና ያለው። ስለዚህ የሆነ ቃል እኛ በሆነ ሀሳብ ስለወሰን ነው ብቻ ሌሎች ይሄ ቃል ለምን እንዲህ ይላሉ ብሎ ወደ መተረጅና ወደ ሆነ ድምዳሜ ከመድረስ እንድንጠበቅ የቃላትን ሚና ማሰብ
እንግዲህ በመጀመሪያ ምዕራፋን ከቤዛ ትርጉም ይጀምራል። ቤዛ ምንድን ነው? ከብሉይ ኪዳን ይጀምራል። እንዲህ ያሉ ሀሳቦችን እያብራራ ወደ መልካችን ቤዛ መባል ጉዳይ ይመጣል። ምዕራፍ 2 የድንግል ማርያም ቤዛነት የሚለውን በሰፊ ያብራራ። በጣም ብዙ ገጾች እነዚህ ይመስሉኛል። እያንዳንዱ በይጫማ ሰላቱ ግን ሳይ ወደ 70 ምናምን አካባቢ ገጽ የያዘው ይሄ ሰፋ ያለው ምዕራፍ ነው። ምዕራፍ 3 ንጽጽራዊ ማስረጃዎች ስለ ድንግል ማርያም ቤዛነት ያነሳል። የተለያዩ ጉዳዮችን ምዕራፍ 4 አጠር ያለ ምዕራፍ ነው። የክርስቶስ ያለ መድኃኒት ድንግል ማርያም መድኃኒት ናት። እንዲህ የሚሉ ጉዳዮችን ያነሳል። ምዕራፍ 5 ንጽጽራዊ ማስረጃዎች ስለ መድኃኒተ ዓለም አዳኝ የሚባል አንደው የሚሉ በተለይ ደግሞ በመጽሐፍ ቅዱስ ቅዱስ ጳውሎስ፣ ጢሞቴዎስ ራስን ታድናለህ እንደዚህ የሚሉ ነገሮችን ያነሳ። ታዲያ ቅዱስ ጳውሎስ አዳኝ ነው፣ ጢሞቴዎስ አዳኝ ነው፣ ትምህርትን የሚሰሙትን ታድናለህ እንደዚህ የሚለው በተለይ በሌላ መድኃኒት ተደርጎ ሊወሰድ ከሆነ የሚሉ ነገሮችን ያነሳ ይሆናል። ምዕራፍ 6 የጸጋ አምላክነት፣ ምዕራፍ 7 ውዳሴ ለማርያም የሚሉ ነገሮች ያነሳል። በጣም ትንሽ ነገሮች ብቻ ያነሳላችሁ። ከመጽሐፉ መጀመሪያ ሲጀምር በመደላሉ ነው የሚጀምረው። የቤዛነት ምዕራፍ 2 የድንግል ማርያም ቤዛነት የሚለው ሲያነሳ ይህን ርዕስ ሲያደርጉ የሚደረግጡ የሚያወጡ ሰዎች አይጠፉም። የምትደረግጡን የሚታወሱት በርዕሱ ላይ ተጠቅላችሁ እንዳትቀሩ ሁሉንም እንድታደርጉ አሳስባችኋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድንግል ማርያም የዓለም ቤዛ መሆኗን ታምናለች፣ ትመሰክራለች፣ ታስተምራለች። የኢየሱስ ክርስቶስን ቤዛነት ወደ ጎን በመተው ወይም በኢየሱስ ቦታ ድንግል ማርያም በመተካት አይደለም። ከኢየሱስ ክርስቶስ ቤዛነት በታች የሆነውን የድንግል ማርያም ቤዛነት ለመንገድ ነው እንጂ ኢየሱስ ክርስቶስ እንኳን የእናቱን መልካም ስራ የሌሎቹ ቅዱሳን መልካም ስራ እንዲነገር ይፈልጋል ብለው ሰፊ መደላልና መሰረት ይጥላሉ። እንደዚህ ያሉ ይቀጥላሉ። በእውነት በጣም ጥሩ ጥሩ በሆኑ ሀሳቦች ተጠየቃዊ በሆኑ ወንጌሎች ራሳቸው እየጠየቁ ይመልሳሉ። ይህ ሊቃውንት ያጻጻፍ ዘይቤ ገጽ 102 ላይ የድንግል ማርያም አገልግሎት ሁሉ ለእኛ ቤዛ ነው እና እመቤታችን ቅድስት ድንግል ማርያም ከሴቶች መካከል የተወለደችው ስለኛ ከሆነ በስለት የተወለደችው እና በቤተ መቅደስ ያደገችው ስለኛ ከሆነ ሰማይና ምድር የማይወስኑትን ጌታ በሚያስደንቅ ግብረ መንፈስ ቅዱስ የጸነሰችው እና የወለደችው ስለኛ ከሆነ ጡቶቿን እያጠባች ያሳደገችው እና በዝዋ አዝራ ሀገረ ግብፅን የዞረችው ስለኛ ከሆነ ቤዛችን የማትባልበት ምን ምክንያት ሊኖር ይችላል? ለእኛ የተሰጠ ሁሉ የእኛ ቤዛ ነው፣ የእኛ ቤዛ ነው እና እያሉ ያብራራሉ። አንድ ነገር ብቻ ላስታውሳችሁ። ገጽ 121 ላይ ከድንግል ማርያም ላይ ከሐዋርያት ትልቁ ክርስቲያናዊ ስራ የሰራው ማለት ነው ይላል። ይህ ጥያቄ ክርስቲያን የሆነ ሁሉ ይመልሰዋል። ድንግል ማርያም የሰራችውን ያህል የሰራ ፍጡር የለም። ሐዋርያት የክርስቶስን ወንጌል ሰበኩ፣ ድንግል ማርያም ግን የወንጌሉ ባለቤት ወለደች። ሐዋርያት የወንጌሉ ቃል ለዓለም አደረሱ፣ ድንግል ማርያም ግን ዮሐንስ በመጀመሪያ ቃል ነበረ ብሎ የሰበከውን አካል ያለውን ቃል አካል ቃል ወለደች። ሐዋርያት የክርስቶስ ትእዛዝ ተቀብለው አገለገሉ፣ እመቤታችን ግን አዛዣቸውን ወለደች እያሉ ያብራራሉ እና መጽሐፉ በጥሩ ሁኔታ የተጻፈ እና ሲያጠቃልሉ ካሉት ማጠቃለያ ላይ ተሰጧቸው ሰፊ ሀሳቦች እችን ቢታረዱ አታስባቸው። ገጽ 344 ላይ ሰው እንደዚህ ቆሞ ቁጭ ብሎ እኔ ራሴ ስንዴ ይጨርሳል ዋናው መጽሐፍ ይታያል። ስለዚህ ከ20 ደቂቃ ድረስ ስንዴ አሁን 26ኛ ደቂቃ ነው። በ28 ደቂቃ አካባቢ ይጨርሳል። ገጽ 344 ላይ ተቃውሞ የተወለደብን ሰው ስማ፣ ቅድስና የለሽም፣ ንጽሕና የለሽም፣ ድንግልና የለሽም ከማለት በላይ ድንግል ማርያም ምን ብለህ ልትረግማት ትችላለህ? የእርግማን ቃል አታገኝ ይላል። አያሳድግሽ እንዳትላ በሕፃንነት ዘመኗ የለም አልነበርም። እድሜ ሲጠር እንዳትላ በሕይወተ ሥጋ የለችም። ትዳርሽ አይባረክ እንዳትላ ትዳር የላትም። ሀብት አይስጥሽ እንዳትላ ሀብት አትፈልግም። የዘራሽው አይብቀል የነገርሽው ትርፋማ አይደል እንዳትላ ድንግል ማርያም የወገን ነጋሽን አይደለች። የወለድሽው አይባረክ እንዳትላ ልጇን መርገም የሚሽል መርገም ይቀርባል። ስለዚህ ልትላት የምትችለው የመጨረሻ ነቀፌታ
ዓመትና ሀሳብ ይመስል እንደው መጽሐፍ ነው እና በጣም ጥሩ ነው መጽሐፍና በጣም አድርጌ በእውነቱ ያ መጽሐፍ አንዱ የጨረስ ጌታን ስላመሰገንባቸው ይሰጥነው ጥሩ አድርገው መጽሐፍና እዚህ ያሉ የወንበር መምህራን አባቶቻችን ሲጽፉ ተጠቃሽ ስለሆነ ስልጣንን ኦቶሪቲ እኛ መምህራን እንዲህ ብለዋል